እግዚአብሔር አምላካችን ትልቅ አምላክ ነው። ምሕረት አድርጎልን ያልበቃን ስንሆን የበቃን አድርጎ ቆጥሮ በቤቱ ሾሞን አገልጋይ አድርጎ የቆጠረን አምላካችን እግዚአብሔር የተባረከ ይሁን። ፓስተር ቅድም እንደሰማነው እግዚአብሔር በመካከላችን ድንቅ ነገሮች እያደረገ ነው። በተለይ ባለፉት ጥቂት ወራቶች ቲሞች እየመረጥን እየተከፋፈልን ነው ያለነው። እንግዲህ ከኔ በፊት ጥሩ ሰዎች ሼር አድርገዋል። እንግዲህ የነሱን ጫማ መሙላት ለኔ ደግሞ ዛሬ ከባድ ነው የሚሆነው። ግን የእግዚአብሔር መንፈስ በመካከላችን አለ። ክብር ለእግዚአብሔር ይሁን። አንድ የሰማሁትን ታሪክ ልንገራችሁ። ሁሌ ተረት ትወዳለህ ብለውኛልና እንዲህ ይሆናል። አንድ ክርስቲያን ወንድም እዚሁ አሜሪካ ውስጥ ነው ከሆነ ሰው ጋራ ዲቤት ያደርጋል፣ ይከራከራል ማለት ነው። ሲከራከር አንድ ሎካል ፔፐር ላይ የምትሰራ እህት ኢንተርቪው ልታደርገው ትፈልጋለች። ኢንተርቪው ልታደርገው ትፈልገውና ቴክስት አድርጋለች። ቴክስት ታደርግለት ምንድነው የምትለው? እባክህን በዘመኑ ባሉ ሁኔታዎች ላይ ኢንተርቪው ላደርግ ፈልጋለሁኝ እና ጊዜ ብትሰጠኝ ብላ ጠይቀዋለች። እሱም እሺ ችግር የለም ይልና ይስማማሉ። ቴክስት አደረገች ማለት የመጀመሪያውን ቴክስት። ትንሽ ይቆይና ሌላ ቴክስት ይገባለታል። ቴክስቱ የሚመጣው ከዛችው እህት ነው። እዛ ምንም እንዳልተፈጠረ ምንም እንዳልሰማ ይሆንና ይሄዳል። ገስዋት ቴክስቱ ለሌላ ሰው ነው የተላከው፣ ግን እሱ ጋር ይመጣል። ከዛ ምንም አላለም። ቴክስቱን ያይና ይይዘዋል። ከዛ ኢንተርቪውን ይጨርሳል። ኢንተርቪው በዘመኑ ስላሉ የቤተ ክርስቲያን ተግዳሮቶች፣ በተለይ ደግሞ በምድራችን በአሜሪካ ስላለው ማለት ሰዎች ከቤተ ክርስቲያን ለምንድን ነው የሚወጡት፣ በተለይ ወጣቶች የሚል የመሳሰለ ነገር ነውና ይሄንን በብዙ ከጠየቀችው በኋላ ቃለ መጠይቁ ያልቃል። ቃለ መጠይቁ ካለቀ በኋላ ቴፓንም ከዘጋች በኋላ ዞር ይልና አንድ ቴክስት አግኝቻለሁኝ፣ አንቺ ለኔ ለመጻፍ ፈልገሽ እንዳልሆነ ግማሹን ካነበብኩት በኋላ ነው የገባኝ። እና እኔ ሳይኮሎጂስት አይደለሁም፣ ብዙ አማካሪ አይደለሁም፣ ግን የምታልፊበትን መንገድ ልትነግሪኝ ትችያለሽ ወይ ብሎ ይጠይቃታል። ከዚያ ልጅቱ እንደማፈርትልና ያላትን ነገር አውጥታ ትናገራለች። ስትናገር እንዲህ ነው የምትለው፣ እኔ ቤተ ክርስቲያን ሄዳለሁ፣ ቤተሰቦቼ ክርስቲያኖች ናቸው፣ በቤተ ክርስቲያን ነው ያደግኩት፣ ከወላጆቼ ጋር በየሳምንቱ ቤተ ክርስቲያን እሄዳለሁ፣ አመልካለሁ፣ ዘምራለሁ፣ አገለግላለሁ። ገስዋት ግን እሱን የምዘምርለትን አምላክ፣ ቤቱ የሚሄድለትን አምላክ እሱን ግን አላመልከውም። ለምን ብሎ ሲጠይቃት አባቴ ቤት አማኝ ነው፣ ግን እሱን አባቴ አይኖረውም እና ባጠገቤ በቤቴ ያለውን አባቴ እንደዚህ ከሆነ ያላየሁትን በሰማይ ያለውን አባቴን አምላኬ ብዬ እንዴት ልከተለው እችላለሁኝ ብላለችው። ብዙ ከሰማት በኋላ የእግዚአብሔርን ቃል መከራት። ደስ የሚለው ወደ ጌታ ተመለሰች። የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ የምንከፋፈለው በዘመናችን በተለይ እምነታችንን ወደሚቀጥለው ትውልድ እንዴት እናስተላልፋለን ነው። ወደሚቀጥለው ትውልድ ስለማስተላለፍ ነው የምንመለከተው። እችን ነገር እንደገና ልናገርና እንጸልያለን። በዚያ ማለዳ እነ እህታችን ማርያም
ያንን መቃብር ጉብኝት ከሄዱበት ቀን ጀምሮ የዚያን ቀን ያዩት ልምምድ ህይወታቸውን ቀየረ። ህይወታቸው ካዩት ነገር የተነሳ ከሰሙት ነገር የተነሳ ህይወታቸው ድራስቲካሊ ተቀየረ። የሚፈሩ የነበሩ ሰዎች ቦልድ ነው። ለዚህ ነገር we are ready ልንሞት አሉ። ቅድም ከፓስተር እንደሰማ ነው yes ከዚህ የሚበልጥ እውነት በምድር ላይ የለም። ለዚህ እውነት ልንሞት እኛ ከፊት ነን ብለው ወጡ። የምናውቀው ታሪክ ስለሆነ እያንዳንዱን ሰው እያነሳው አልናገርም። ያን ነገር እያለ ሄደ። ብዙዎች ተሰውለት፣ ብዙዎች ይዘው ሮጡ በማይመች ሁኔታ። በተለይ ደግሞ በእኛ እድሜ ያለ በኢትዮጵያ ውስጥ ያለፈውን ነገር ሰምተናል፣ አይተናል፣ እናውቃለን። በዚያ ሁሉ አለፈና በእነዚያ ቅዱሳን አማካይነት ወደኛ ደረሰ። ዛሬ ደግሞ ከኛ አንድ ነገር ይጠበቃል። በእኛ እጅ ያለውን ነገር ለሚቀጥለው ትውልድ ማሻገር። አጭር ጸሎት እንጸልይና ከዛ ብዙ የመጽሐፍ ቅዱስ ጥቅሶችን አነብልናለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ደግሞ በፊትህ ለተልእኮ ስለስጠራሃን አምላካችን እግዚአብሔር ሆይ ደቀ መዛሙርትን ሐዋርያቶችን የመረጥካቸውን ጌታ ኢየሱስ አንተ እንዲሄዱና እግዚአብሔር አምላካችን ሆይ ጌታ ሆይ በዓለም ሁሉ ሄደው ጌታ ሆይ ደቀ መዛሙርትን እንዲያፈሩ አምላካችን እግዚአብሔር ሆይ ብዙዎችን ወደ መንግስት እንዲጠሩ አንተ ይህንን እድል ሰጣቸው። ዛሬ ደግሞ ተራው በእኛ ላይ ስለሆነ እግዚአብሔር ሆይ እናመሰግናለን። ለዚህ ደግሞ እግዚአብሔር አምላካችን ሆይ ታማኝ አድርገህ ቆጥረህ እግዚአብሔር ሆይ ለዚህ አገልግሎት ስለጠራህ እንባርካለን። አሁን በምንሰማው ቃል እግዚአብሔር ሆይ መንፈስህ ተገኝቶ እግዚአብሔር ሆይ እንዲያስተምረን እግዚአብሔር ሆይ እባክህ እንዲገስጸን በኢየሱስ ስም እንለምናለን። አሜን። ከእግዚአብሔር ቃል በርከት ያሉ ጥቅሶችን አንብልናለሁ። እንዲህ ይላል። ርዕስ ሰጥቼዋለሁ። እምነት እንደ ዱላ ቅብብሎሽ ብየዋለሁ። እምነት ማለት የዱላ ቅብብሎሽ ነው። የዱላ ቅብብሎሽ ሩጫ እናውቃለንና እንደዛ ነው። እግዚአብሔርም አለው፣ ዳሽ አድርጌዋለሁ፣ ጥያቄ ያለው እግዚአብሔርም አለው ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ። ታላቅ ሕዝብ አደርግሃለሁ። ማነው የተባለለት? አብርሃም። እኔ የአባትህ አምላክ የአብርሃም አምላክ እግዚአብሔርም ተገለጠለት። ለአባትህ ለአብርሃም የማልሁላትን መሐላ አጸናለሁ። ለማን የተባለው? ለይስሐቅ። ለአባትህ ለአብርሃም ለአባቱ ነው። የአባትህም የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ማን የተባለለት? ያዕቆብ። አሁን ደግሞ እንመጣለን እንደገና። እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ይሄ ደግሞ ለማን የተባለው? ለሙሴ። ዋው ሃሌሉያ። እግዚአብሔር ከመጽሐፍ ቅዱሳችን እንደምንማረው አንድ ነገር ይፈልጋል። ከመጀመሪያ ጀምሮ ይሄንን ስርዓት ሲያበጅ አብርሃምን ሲጠራው፣ እንግዲህ እምነታችን ከአብርሃም ነው የመጣው፣ እኛም የአብርሃም ልጆች ነን። አባታችንን አብርሃም እግዚአብሔር ሲጠራው በእርሱ ላይ ብቻ የሚቆም ነገር አይደለም ያየው፣ የሚሄድ ለልጆቹ የሚሄድ ለሱ ሲናገር ትውልድህ ብሎ ስለሚመጣው ብዙ ዘመን ተናገረ። ከሱ ስለሚመጣው እንደገናም እንደምናውቀው አህዛብ ደግሞ ብሎ ከሱ ውጪ ይላሉ ለኛም የሚደርስን በረከት እግዚአብሔር ተናገረ። ዛሬ ግን ፎከስ የምናደርገው በአብርሃም ልጆች ላይ ነው። እግዚአብሔር አብርሃምን ሲጠራው ትውልድ አይቶ ነው የጠራው። ከዛም በኋላ ደግሞ ይስሐቅን ሲያናግረው እግዚአብሔር እንደዚህ አለ፣ ከዚህ ጋር ጀምራለሁ አላለም። እኔ የአባትህ የአብርሃም አምላክ ነኝ ብሎ አናገረው። ልጁ ያዕቆብ ጋር ሲሄድ ደግሞ
የአባትህ የአብርሃም የይስሐቅ ብሎ ተናገረው። ከዚያም በኋላ ከ400 ዓመት በኋላ ደግሞ እግዚአብሔር ሲመጣ የአባትህ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ፣ ዛሬም ደግሞ የማን አምላክ ነኝ? ያንተ አምላክ ነኝ። እንደውም ሲናገር ይሄንን ነገር እንዲህ ብሎ ነው የሚናገረው፣ እኔ የአባትህ አምላክ ነኝ ደግሞ ያንተም አምላክ ነኝ። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር አምላክ ከመጀመሪያ ጀምሮ ይሄንን አገልግሎት በሚጠራበት ጊዜ በጣም የሚገርመው ብዙ ትውልድን አይቶ ነው የተናገረው። መዝሙረ ዳዊት ላይ ደግሞ ስንሄድ እንደዚህ ይላል፣ ትውልደ ትውልድ ስራህን ያመሰግናሉ። ትውልደ ትውልድ ተአምራትንም ያወራሉ። አማርኛችን ትንሽ እንትን ይላል። ትውልደ ትውልድ ስራህን ያመሰግናሉ ይላል። እንግሊዝኛውን ስንመለከት እንደዚህ ይላል፣ one generation shall praise thy works to another። አንደኛው ትውልድ ለሚቀጥለው ትውልድ ያንተን ስራ እያመሰገነ ይናገራል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በእኛ ውስጥ ሲያይ ምንድነው የሚያየው? የዛሬውን ብቻ አይደለም፣ የሚቀጥለውንም ትውልድ እያየ ይናገራል። በእኛ ውስጥ እግዚአብሔር ማንን አይቷል? ልጆቻችንን፣ የሰፈሮቻችንን ልጆች፣ የጎረቤቶቻችንን ልጆች፣ የቀበሌያችንን ልጆች። እዚህ ሀገር ቀበሌ የለም ለካ፣ ይቅርታ። የሲቲያችንን፣ የካውንቲያችንን፣ እነዚህን ሁሉ እግዚአብሔር አልፎ አይቷል። የእግዚአብሔር ስም የተባረከ ይሁን። ግን እግዚአብሔር እንግዲህ የሚፈልገው በእኛ ላይ የሚሆን ነገርን ብቻ አይደለም። እግዚአብሔር የሚፈልገው ስለ ልጆቻችን ነው፣ ስለ ልጆቻችንም ጭምር ነው። መጽሐፍ ቅዱሳችን ውስጥ በጣም የሚታወቀው ክፍል አለ። ዘዳግም ምዕራፍ 6 ላይ ያለ ብዙ ጊዜ የምናውቀው ክፍል ነው። እሱን ክፍል ትንሽ ጊዜ ወስደን እንመለከታለን እና ዘዳግም ምዕራፍ 6 ላይ ያለውን ክፍል እናውቃለን። ሁላችንም የምናውቀው ክፍል ነው። እዚህ ጋር ግን አንድ ነገር ማለት እፈልጋለሁ። ይሄ ክፍል በብሉይ ኪዳን መጽሐፋችን ውስጥ ሴንትራል ኪ ከሚባለው ክፍል አንደኛውና ዋነኛው ነው። ዛሬ አይሁዶች ጋር ሄደን ስናያቸው፣ በተለይ ኦርቶዶክስ የሚባሉ አይሁዶች በቀን 2 ጊዜ ይህንን ክፍል ይደግሙታል። ቢካዝ በጣም ኢምፖርታንት የሚባለው የእምነታቸው መሰረት መቆሚያው እሱ ላይ ነው ያለው። እንግዲህ እንደምናውቀው አንድ ቤት የሚቆመው መሰረት አለው። እንደዚሁም የነሱ እምነት መቆሚያው ይሄን ነው። ይሄንን ክፍል ደግሞ የሚገርመው ጌታ ኢየሱስ ክርስቶስ በአዲስ ኪዳን ላይ ተናግሮታል። ምንድን ነው ሲል አምላክህን እግዚአብሔርን በፍጹም ልብ ሸማ የሚባለው እንግዲህ ይቅርታ ቃሉ እንዳልለው ይሄንን ክፍል በብሉይ ኪዳን በጣም መቆሚያ ነው። እንደገናም በአዲስ ኪዳን ደግሞ ጌታ ኢየሱስ ክርስቶስ በአገልግሎቱ ውስጥ ያነሳው ዋነኛው የሚባለው ክፍል ይሄ ነው። በጣም የሚገርመው ግን ዋነኛ የሚባለው ሴንትራል የሚባለው ቁልፍ የሚባለው ዋናው የሚባለው ነገር ላይ እግዚአብሔር አንድ ዋና ነገር እንደገና ተናግሯል፣ ጨምሮበታል። ምን አለ? አንተ ጋር ብቻ አይደለም፣ አንተ ልጅህም የልጅ ልጅህም ብሎ ይላል። ይሄ መልእክት ሲመጣ ይሄ ዋና ነገር የሚባለው ነገር ሲተላለፍ በሚሰሙት ሰዎች ላይ የሚሆን ነገር ብቻ አይደለም፣ በሚመጣውም ትውልድ ላይ የሚተላለፍ ነገር ነው። እንግዲህ ይህንን ክፍል የተናገረበትን ሁላችንም እናውቃለን። ዘዳግም የተጻፈው ከዚህ በኋላ ሙሴ የአንተ አገልግሎት አብቅቷል፣ እስካሁን ድረስ አገልግሎትህን በትጋትህ ማለት በምትችለው መጠን አገልግላል። አሁን አልቋል ያንተ ጊዜ። ከዚህ በኋላ ሌላ ሰው ነው የሚከተለው፣ ሌላ ሰው ነው የሚቀበለው። አሁን የሚቀጥለው ሰው ተራ ነው፣ አንተ የምታስተላልፍበት ጊዜ ነው፣ መጨረሻው ደርሷል ብሎት ሲለው እግዚአብሔር ኦኬ የመጨረሻኛዬን ንግግር ላድርግ ብሎ ያለበት ጊዜ ነው ማለት ነው። እዚህ ሀገር አንድ መጥቼ ካየሁት ነገር ፕሬዝዳንቶች አገልግሎታቸውን ሲጨርሱ በተለይ ኦባማን ነው ያየሁትና ቱር ያደርጋሉ
በተለይ በደጋፊዎቻቸው ዘንድ መደምደሚያ ንግግር ያደርጋሉ። 4 ዓመትም 8 ዓመትም ኦባማን ያየሁት 8 ዓመት ነው። እንደዚህ አድርጌ ጨርሻለሁ፣ በስኬት አጠናቅቄያለሁ ብለው ይናገራሉ። በጣም የሚገርመው ግን ሙሴ እዚህ ጋር የሚናገረው እውነት ነው፣ እዚህ ድረስ መጥተናል። ይሄ ነገር ግን እዚህ ጋር አይደለም ያቆመው። ከዚህ በኋላ የሚቀጥል ትውልድ አለ፣ የሚቀጥል መንገድ አለ ብሎ ይነግራቸዋል። እስካሁን ድረስ እነኚህ ሰዎች ቀን በእሳት አምድ፣ ቀን በደመና፣ ማታ ደግሞ በእሳት አምድ እየተመሩ መጥተዋል። አሁን ግን የሚወርሱበት መጨረሻቸው ቦታ ላይ ደርሰዋል። ከማዶ ያዩት ነው። ነገ መና የለም፣ ነገ በእግዚአብሔር እጅ ላይ ነው ተደግፌ የምኖረው የሚባልበት ቀን ሊያበቃ ነው። አይ ነው እንደ ክርስቲያን ሁሉ ጊዜ በእግዚአብሔር ነው የምንደገፈው፣ እነሱም በእግዚአብሔር ነው የሚደገፉት። ከዚያ ዞር ያሉ ቀን ብዙ ነገር ይበላሻል። መጽሐፍ ቅዱሳችን እንደሚናገር ብዙ የተበላሽቷል፣ ግን ለኔ እንዲመቸኝ ማለት ነው። አሁን ከዚህ በኋላ መና የሚዘንብበት ጊዜ አይደለም፣ የሚቆምበት ጊዜ እየደረሰ ነው። አሁን እናንተ በደመና አምድ አይደለም የምትመሩት። እናንተ አሁን እያያችሁ አይደለም፣ ባህር ሲከፈል እያያችሁ አይደለም የምትሄዱት። ከዚህ በኋላ እናንተ ያያችሁ ሰዎች እንዳያችሁ ያያችሁትን ደግሞ ለሚቀጥለው ትውልድ እንድታሻግሩት ያስፈልጋል የሚለውን ክፍል ነው የሚነግረው እና ክፍሉን ፈጠን ብዬ ትንሽ ቁጥሮችን ላንብብልን። እንደዚህ ይላል፣ አንተም ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተ እኔ ለአንተ ያዘዙን ስርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ስርዓት ፍርድም ይህች ናት ካለ በኋላ እንደዚህ ይላል። ቁጥር 4 ላይ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህም አስተምራ። በቤትም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህ መቃኖች፣ በደጃፍህም በሮች ላይ ጻፎ ብሎ ይነግረዋል። እዚህ ጋር አንድ ከገረመኝ ነገር ሴንትራል በሚባለው ነገር ውስጥ እግዚአብሔር በዋናነት ቅድም እንዳልኩ የሚናገረው የትውልዱን ነገር ነው። የሚቀጥለው ህዝብ፣ የሚቀጥለው ጄኔሬሽን፣ አንተ ካለፍክ በኋላ የሚመጣው ትውልድ ብሎ ነው የሚናገረው። ታዲያ ይሄንን ነገር ሲናገር አንድ በጣም ከገረመኝ ነገርና ከተደነኩበት ነገር አንደኛው እግዚአብሔር በመጀመሪያ የሚናገረው ስለነሱ ነው። የቅድሟን ሴት እንዳነሳሁት እግዚአብሔር መጀመሪያ የሚናገረው ስለ ልጆቹ አይደለም፣ ስለ ልጅ ልጆቹ አይደለም፣ ስለነሱ ነው የሚናገረው። አንተ እንደዚህ ልታደርግ ይገባል። አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ማንነት ልትወደው ያስፈልጋል። ስትወደው በምን ውደድ ማለት ነው? በሁሉ ነገር፣ አንድ ቦታ ሳታስቀር በሁሉ ነገር ውደድ። በምድር ላይ ብዙ ነገስታቶች ተነስተው ያውቃሉ። ብዙ መሪዎች፣ ብዙ ልዑላናን ተነስተው ያውቃሉ። ታሪክ ከተጀመረበት ቀን ጀምሮ ማለት ነው። በጣም የሚገርመው ግን ማንኛውም ልዑል፣ ማንኛውም ንጉስ፣ ማንኛውም መሪ ከተከታዮቹ እንደዚህ አይነት አላያንስ አልጠየቀም። በፍጹም ማንነቱ እንዲወድ የጠየቀ መሪ የለም። ሁሉም ያሉት ነገር እንደዚህ ነው፣ እኔ የምላችሁን ነገር አድርጉት፣ ባታደርጉት እንደዚህ ትሆናላችሁ ነው። እግዚአብሔር ግን የሚፈልገው ነገር እንድናደርግ አይደለም። የሚፈልገው ነገር በፍጹም ማንነታችን፣ በሁሉ ነገራችን እንድንወደው ነው። ያው እዚህ ሀገር ብዙ ጥናቶች ይደረጋሉ አይደል? ብዙ ጥናቶች ተደርገዋል።
ከተደረጉት አንደኛ ፖለቲካል አላያንስ ነው። በጣም የሚገርመው ከትውልድ ትውልድ የፖለቲካል አላያንስ አይቀየርም። ካሊፎርኒያ ለረጅም ዓመት የሚመርጠው ዲሞክራት ነው። ቴክሳስ እኔ ደግሞ በሚታወቅ ጊዜ ሁሉ የሚመርጠው ሪፐብሊካንን ነው። የሚገርመው ፕሬዝዳንቶች በሚወዳደሩበት ጊዜ ሪፐብሊካን ከሆነ ካሊፎርኒያ አይመጣም፣ እንትናም ከሆነ ቴክሳስ አይሄድም። ዲሞክራትም እዚህ ቴክሳስ መጥቶ ካሊፎርኒያ መጥቶ ኢንቨስት አያደርግም። ለምን ቢባል ትውልዱ ሁሉ የሚከተለው ያንን መስመር ነው። ከምን መጣ ተብሎ ሲባል ምክንያቱም ወላጆቹ የሚከተሉት ይሄንን ነገር ነው። ስለዚህ ልጆቹም ደግሞ ምን ያደርጋሉ? ይሄንኑ ነገር ይከተላሉ። ኳስ ጨዋታ ከሆነ አባትየው የሚወደውን ክለብ ሞስት ላይክሊ ልጁ ይከተላል። እሱኑ ነው። እንደመጣው አንድ ነገር ሆነ። ሚነሶታ ነበርኩኝና አንድ ቤት ተጋብዘን ሄድን። ስንሄድ የዚያን ቀን የባስኬትቦል ፋይናል ጨዋታ ነበር እና አንድ ወንድም ሲሮጥ መጣና ዛሬ እኮ ባስኬትቦል ፋይናል ነው አለኝ። እንዴ እኔ ከኢትዮጵያ ነው የመጣው። ኢትዮጵያ ባስኬትቦል በቲቪ እየተላለፈ አይተን እንዴ ባስኬትቦል ይታያል እንዴ አልኩኝ። ሞቅ ያለ ጨዋታ ይዘን ነበረ። ልጁ ሲገባና እንስቃለን። ዛሬ እኮ ፋይናል አለ እንዴ ባስኬትቦል ይታያል እንዴ ዝግስለው እንዴ ባስኬትቦል እኮ ዋና ጨዋታ ነው አለኝ። ከዛ በቃ እነሱን ለመሳሰል ብዬ ከነሱ ጋር ሆስል ጨዋታው አለቀ። ከዛ መጣው ማለት ነው ካሊፎርኒያ መጣው። ካሊፎርኒያ ስመጣ ጎረቤታችን እነ አማንና እነ ሙሱ አሉ። ትንንሾች ናቸው፣ ቲኔጀርስ ናቸው። ዎሪየርስ ብለው ሲሉ ሰማን ማለት ነው። እንዴ እዛ ያየሁት ነገር ነው ትዝ ያለኝ። ለስንት ዓመት አቴንሽንም ሰጥቼው አላውቅም። ዎሪየርስ አው እሺ። እና ታስታውሱ እንደሆነ እነንትና እና ሊብሮን ጄምስ ያሸነፉት ጨዋታ ነበረ። አይ ቲንክ የመጀመሪያ ከ 3-1 ነው ምናምን እየተመሩ ነውና መጥቶ ያለቅሳል። ሙሱ አማን ነው ያለቅሳል። ምን ነው ስለው ዎሪየርስ ተሸንፎ እንዴ ይለቀሳል እንዴ ታዲያ? ገስዋት አሳዘነኝ። ስለዚህ እኔ በሚቀጥለው ቀን ሄጄ ኬብል እኛ ቤት አስገባው ማለት ነው። ኬብል አልነበረንም። ከዛ ያዶን ተወለደ፣ ትንሽ ልጅ ነው። እኛ ዎሪየርስ እያልን ስንጮህ እሱ ምን ቢል ጥሩ ነው? ዎሪየርስ አሁን የማን ፋን ነው ሲባል ዎሪየርስ። እና ኮቪድ ወቅት ቤት ነበርንና ሶከር እዚህ የቸርች ቅዱሳን የሆነ ቦታ ሶከር ጨዋታ ለልጆች ጊዜ እንዲያሳልፉ ቤት ነበርንና ኦኬ ብለን ስንሄድ ኖ ሶከር አልፈልግም። ምን ነው ባስኬትቦል ነው የሚጫወተው። ለምንድን ነው እኛ ስናይና ስንተወፍዝ ያየው ነገር ባስኬትቦል ነው እንጂ ሶከር አላየም። ስለዚህ ሶከር ለሱ ኢምፖርታንት ነገር አይደለም። ጨዋታም አልነበረም። ምን ልላችሁ ነው? እኛ የምንወደው ነገር ልጆቻችን ላይ ትልቅ ተጽዕኖ አለው። ስለዚህ እግዚአብሔር መጀመሪያ ሲጠይቀን እንደዚህ ነው ያለ፣ በፍጹም ልብ አንተ መጀመሪያ እግዚአብሔርን ውደደው፣ ከዚያም በኋላ ልጆችን አስተምር። አንተ ግን መጀመሪያ ምን አድርግ? አንተ ውደድ። አንተ ስትወድ ልጆች ይወዳሉ። አንተ ስትከተል ልጆች ይከተላሉ። እዚህ ጋር ተመልሼ እመጣለሁ እና ይሄንን ነገር ሙሴ በሚናገርበት ጊዜ ቅድም እንዳልኩት ከዮርዳኖስ ማዶ ሆኖ ከተሻገሩ በኋላ ግን ዘዳግም እንዲህ ብሎ ይነግረናል። መሳፍንት እንዲህ ብሎ ይነግረናል። መሳፍንት ምዕራፍ 2 ላይ ያም ትውልድ አለፈ ብሎ ይነግረናል። እዛ ክፍል ቶሎ ብዬ ልሂድ። መሳፍንት
ምዕራፍ 2:10 ላይ እንዲህ ይላል፣ ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከዚህም በኋላ እግዚአብሔርን ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይለናል። እነኚህ የመጀመሪያዎቹ ትውልዶች አንድ ነገር አይተው ነበረ። እግዚአብሔር ባህር ሲከፍል፣ እግዚአብሔር በጠላቶቻቸው ፊት ድል ሲሰጣቸው፣ እግዚአብሔር በረሃባቸው ምግብ ሲሆናቸው፣ እግዚአብሔር ከመስመር ሲወጡ ደግሞ ሲመልሳቸው፣ እግዚአብሔር ሲቆጣ፣ እግዚአብሔር ደስ ሲለው፣ እግዚአብሔር ሲመራ፣ እግዚአብሔር ሲምር፣ እግዚአብሔር ሲመግብ፣ እግዚአብሔር ሲያጠጣ፣ እግዚአብሔር ይህን ሁሉ ነገር ሲያደርግ አይተው ነበር። የእግዚአብሔርን እጅ በደንብ አይተዋል። ምስክርነት አላቸው የሚናገሩት ብዙ ነገር። ዛሬ ግን አንድ ነገር ሆኗል። አሁን በእጃቸው ሰርተው የሚበሉበት ጊዜ ደረሰ። ሁሉም ኢያሱን ሲጨርስ እንዲህ ይላል፣ አሰናበተ ይላል። ምዕራፍ 2 ከፍ ብሎ ቁጥር 6 አካባቢና 6-7 አካባቢ ላይ እንደዚህ ይላል፣ ኢያሱም ህዝቡን ካሰናበተ በኋላ ወደ ቤቱ ከሄደ በኋላ ሁሉም በየድርሻው በየነገሩ ላይ ቢዚ ሆነ ማለት ነው። አሁን የሚመነጠር ጊዜ ነው። አሁን የምንጣሮ ጊዜ ነው። አሁን የመትከል ጊዜ ነው። አሁን የማረስ ጊዜ ነው። አሁን የመሰብሰብ ጊዜ ነው። አሁን እንደገና ደግሞ ስብሰባው ሲያልቅ ደግሞ የሚደረግበት ጊዜ ነው። የሚበላበት ጊዜ ነው። እንደገና ደግሞ እየተበላ ያለ የሚቀጥለው ሲዝን ይመጣና አሁን የሚነገድበት ጊዜ ነው። አሁን የሚሰበሰብበት ጊዜ ነው። ገስዋት እነሱ በዚህ ነገር ላይ ቢዚ ሆነው እያለ ለልጆቻቸው ጊዜ አልነበራቸው። ምን ለማድረግ? ያንን የእግዚአብሔርን ምሕረት፣ ያንን የእግዚአብሔርን ቸርነት፣ ያንን የእግዚአብሔር ማዳን፣ ያንን የእግዚአብሔር መደገፍ፣ ያንን የእግዚአብሔር እርዳታ ለመናገር ጊዜ አልነበራቸው። ቤተ መቅደስ ለመሄድ ጊዜ አልነበራቸውም። መስዋዕቱን ለማምጣት ዛሬ የሚሰዋ ነገር አላቸው። ኪሳቸው አደግ ብሏል። ባዶአቸውን አይደሉም። ሆዳቸው ሞላ ብሏል። አሁን መና ብቻ አይደለም የሚበላው። ገስዋት ለሚቀጥለው ቀን ሲሉ ከቤተ መቅደስ ይቀራሉ፣ ከቤተ ክርስቲያን ይቀራሉ። ታውቃላችሁ ልጆቻችን ለሃይማኖትና ለእምነት ያላቸው ነገር ልክኛ ያለን ነጸብራቅ ነው የሚሆነው። አዲስ ነገር የለውም። እኛ የምናደርገውን እሱን ነገር ይከተሉታል። ያን ስንል ግን ሁሉን ነገር በትክክል ይገነዘቡታል ማለት አይደለም። ላይገነዘቡት ይችላል፣ ላይረዱትም ይችላል፣ ላይገባቸው ይችላል። አንዲት ልጅ እንዲህ ትሆናለች። አባቷ ፓስተር ነውና ከዚያ መንገድ ስትሻገር ነው ካልተሸከማችሁኝ አልሻገርም። ምንድን ነው 4 ዓመቷ ምናምን ካልተሸከማችሁኝ አልሻገርም። ለምን ነው እኔ አለ። ከዛ አንድ ቀን ለሌላ ለጎረቤቷ ትንሽ ልጅ ስትናገር ትሰማለች። ምን ያለች? I don't like crossing roads. Why? Because Jesus died on the cross. ክሮስ ሲያደርግ መንገድ ላይ ጂሰስ ሞቷልና። የስ የቲዎሎጂ መጣመም እንደዚህ አይነት ነገር ሊከሰት ይችላል። በት ግን አንድ ነገር ማድረግ አለብን። we have to bring them to the presence of God። እኛ ስናመጣቸው ልጆች ያድቃሉ። ስለዚህ ገስዋት የምናምነው እምነት ሊቋረጥ ብዙ ጄኔሬሽን አይደለም የሚፈልገው። ከኛ የሚቀጥለው ትውልድ ሊያቆም ይችላል። don't take me wrong፣ የእግዚአብሔር መንፈስ በስራ ላይ ነው። አንፈራም። ግን እንደ ወላጅ እግዚአብሔር ለኛ የሰጠን ትልቅ ኃላፊነት አለ። ወንጌልን ለልጆቻችን ለሚቀጥለው ትውልድ ለማሳለፍ ይሄ ደግሞ የሚጀምረው መጀመሪያ ልናደርገው የሚገባው ነገር እኛ በፍጹም ልባችን እግዚአብሔርን በመውደድ በማሳየት ነው። ስለዚህ አምላክን እግዚአብሔርን ምን አድርገው? በፍጹም ልብህ ውደደው። አንተ ትወዳለህ መጀመሪያ። ከዚያም በኋላ በሚቀጥለው ጊዜ ደግሞ አንተ ከወደድክ በኋላ
ትናገራለህ። አሁን ብዙ ጥናቶች እንደሚያሳዩት የአሜሪካ መንፈሳዊ ሪቫይቫል እየተነቃቃ መጥቷል አሉ። ለረጅም ዓመት የክርስቲያን ቁጥር እንዲህ ዲሴንዲንግ ነበረ ግራፎች የሚያሳዩት። አሁን ግን ገስዋት ስታብላይዝ አይደለም እያደረገ ያለው፣ አሁን ወደ አሴንድ እያደረገ ነው። ሃሌሉያ! የብዙዎቻችን ጸሎት አይደል? ደስ አይልም? አንድ ከሚባለው ነገር ይሄንን እድል ከፈጠረው አንዱ ነገር ምንድነው ሲባል ወላጆች በኮቪዱ ወቅት ቤታቸው ሆኑ። ስለዚህ ቤታቸው ሲሆኑ ከልጆቻቸው ጋር ጊዜ ለማጥፋት፣ አብሮ ማዕድ ለመካፈል፣ አብሮ ለማውራት ጊዜ ያገኙ ማለት ነው። ጊዜ ያገኙ። ስለዚህ እምነታቸውን ሼር ለማድረግ ለመከፋፈል እድል አገኙ። ይሄ በሚሆንበት ጊዜ ወንጌል እድል አገኘ ማለት ነው ወደ እነዚህ ወጣቶች ለመምጣት። ገስዋት አልፋና ጀንዚ የሚባለው ከኛ ትውልድ የተሻለ አማኝ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተክርስቲያን ሁሉ ጊዜ ተስፋ አላት። እኛ ብናደርግ ለኛ ጥሩ ነው። ጌታ እንደዚህ አይደል ያለው? እናንተ እንኳን ዝም ብትሉ፣ እነዚህ እንኳን ዝም ቢሉ ድንጋዮችን እግዚአብሔር ያስነሳል። ግን ደግሞ ይሄን የተሰጠንን ትልቅ አገልግሎት በስኬት ፈጽሞ የስ ጌታ የሰጠኸኝን እንደዚህ ብለን ማሳለፍ እንዴት የከበረ ነገር ነው! እንዴት የከበረ ነገር ነው! የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር በሁለተኛው ከኛ የሚጠብቀው ነገር ቢኖር እንድናስተምራቸው፣ ሼር እንድናደርጋቸው ነው። ለረጅም ጊዜ ብዙ ሰዎች የሚያወሩትና የሚያስቡት ነገር በሳምንት አንድ ጊዜ ቤተክርስቲያን በማምጣት ይሄ ነገር እንደሚቀረፍ ነው የሚታሰበው። በትገስዋት አገልግሎቱን ግን እግዚአብሔር የሰጠው ለሰንዴይ ስኩል አይደለም። ምክንያቱም ሰንዴይ ስኩል የሚያገኛቸው በሳምንት አንድ ጊዜ ነው፣ ቢበዛ 2 ነው። ግን ይሄ አገልግሎት በዋናነት የተሰጠው ለቤተሰብ ነው፣ ለወላጅ ለቤተሰብ ያስቀጥሎ ለቤተ ክርስቲያን ደግሞ አለ። እሱንም ድርሻ እንመለከታለን። ስለዚህ ወላጆች ያላቸው ድርሻ ትልቅ፣ በጣም እጅግ ትልቅ ነገር ነው። አንድ ጊዜ ማታ አላስፈቀድኩም፣ ከማት ጋር እያወራን አንድ ነገር አለኝ። እኛ ልጆቻችንን ስናሳድግ ሼር ልናደርግ ያስፈልጋል፣ በግልጽነት ሼር ልናደርጋቸው ያስፈልጋል። እሱ ብቻም ሳይሆን በምናልፍባቸው ቻሌንጆች አብረን እንጸልይ ያስፈልጋል አለኝ። ኦ ማይ ጋሽ በጣም ኢምፕረስድ ሆንኩኝ። ለምን? ለካ አብረን እኛ ከኛ ጋር ሼር በሚያደርጉበት ጊዜ አለኝ ልጆች በመጸለይ ውስጥ ያለውን ክብር ያያሉ። ክብር ለእግዚአብሔር ይሁን። የስ አብረን እንጸልያለን፣ ግን የኛ የምንላቸው ነው ከልጆች የምንላቸው የምንደብቃቸው ነገሮች ነበሩ። that was like a turning point, like a revelation ለኔ እና yes እንደዚህ አይነት ነገር is happening, let's pray ማለት ጀመር። የእግዚአብሔር ስም የተባረከ። guess what በዛ ብቻ አላበቃንም። ደግሞ መልስ ስናገኝ guess what መልስ አገኘን። can you believe እምነታቸው እንዴት ቢልት ሊሆን እንደሚችል። የእግዚአብሔር ስም የተባረከ ይሁን። ያዶን የሚሄደው ትምህርት ቤት ቻርተር ስኩል ነውና ቻርተር ስኩል ውስጥ ወላጆች መርዳት አለባቸው። አስተማሪዎች የየራሳቸው የሆነ ነገር አላቸውና አንድ ቀን ትምህርት ቤት ሲሄድ ዳድ አለኝ። ሮጦ መጣና ከልጆች መካከል ሮጦ መጣና ዳድ you know what I want you to do? I want you to talk about God. የዚያን ቀን ወላጆች ማናችሁ እንዴት ናችሁ ምናምን ተብሎ ይነገራል። ማለት ራሳችንን እናስተዋውቃለን። የመጀመሪያ ቀን ምንትን ምልበት ቀን Dad, I want you to talk about God. እንዴ ይቻላል እንዴ አልኩኝ። አሁን ልጄ ነግሮኛል። ስለዚህ ምን ያደርጋል ማለት ነው? ስለሚጠብቅ oh my gosh። ስለዚህ የሆነ ቦታ ማስገባበትን ጋድን መፈለግ ጀመርኩ ማለት ነው። ከዛ እንደምንም አድርጌ ትንሽ ነገር ብዙ አይደለም መቼም ታውቃላችሁ። ወጥቶ መጣና Dad, I'm proud of you. What? Yes.
ልጆቻችን ነገ ክርስቲያኖች እንዲሆኑ እንፈልጋለን። አንድ ነገር እናድርግ። let's love God እናሳይ። ምን በማድረግ? ይሄንን በመኖር። ጳውሎስ ስለ ጢሞቴዎስ ሲናገር እንደዚህ ይላል፣ በአንተ ያለው እምነት የመጣው ከአያትና ከእናትህ ነው፣ በእነሱ ውስጥ ግብዝነት የሌለበት እምነት ነበር ይላል። ልጆቻችን ግብዝነት የሌለበትን ግልጽ የሆነውን እምነት ከኛ ሊያሳዩ ያስፈልጋል። ስንጸልይ ይዩ ልጆቻችን፣ መጽሐፍ ቅዱስ ስናነብ ይዩ ልጆቻችን፣ ስንናዘዝ ይዩ ልጆቻችን። መናዘዝ የሚባል ነገር አለ። ስንወድቅ፣ ስናጠፋ፣ ስንመለስ ልጆቻችን ይዩ። ይሄን በምናደርግበት ጊዜ ነገ ልጆቻችን በዚህ መንገድ ይሄዳሉ አይደል? ልጅህን በሚሄድበት መንገድ በሸመገለም ጊዜ ከርሱ yes ይሄንን ልናደርግ ያስፈልጋል። ይሄን በምናደርግበት ጊዜ ልጆቻችን በእግዚአብሔር ቤት ሊኖሩ የሚቀጥለው ክርስቲያኖችን ልናያቸው እንችላለን። የእግዚአብሔር ስም የተባረከ ይሁን። በቤታችን ውስጥ በየዕለቱ የሚሆኑ ነገሮች አሉ። let's put a mark። እግዚአብሔር ኢያሱን በሚናገርበት ጊዜ እንደዚህ አለው፣ ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው። ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትላለህ ብሎ እግዚአብሔር ምልክት አደረገ። በሕይወታችን ውስጥ ብዙ ምዕራፎች አሉ። ወደ ጌታ የመጣንበት፣ የተጠመቅንበት ብዙ ምልክቶች አሉ። we can put a landmark። ምንድነው ያ ቀን? የዳንበት ቀን ነው። ምንድነው ያ ቀን? የሞትንበትና የተነሳንበት ቀን ነው። that will give them opportunity to know about God። ስለዚህ ላንድማርኮች እናድርግ። ይሄ ብቻ አይደለም። በህይወታችን በእያንዳንዳችን ህይወት የተመለሱ ጸሎቶች አሉ። አንድ አይደለም፣ ሁለት አይደለም። እርግጠኛ ነኝ ብንጠያየቅ ብዙ አለ። በማይመስል ሁኔታ ውስጥ የእግዚአብሔርን እጅ ያየንበት። እግዚአብሔር ምንድነው የሚለው? let's put a mark, let's share that። ይሄንን ስናደርግ እምነት ከመስማት አይደል? በመስማት ደግሞ በእግዚአብሔር ቃል። የዚያኔ ልጆቻችን በእግዚአብሔር ቤት ሊኖሩ ይችላሉ። እንድንጸልይ አንድ ስለምፈልግ ጊዜ እንዲኖረኝ ፈልጋለሁ። ቤተ ክርስቲያን ደግሞ የራሷ አስተዋጽኦ አላት። በዚህ አጋጣሚ ዲኤምኤል መሪዎችን ላመሰግን ወዳለሁ። ሁላችንም ከወጣቶች ጋር ኳሊቲ ጊዜ እንዳሳለፍን ተስፋ አደርጋለሁ። ይሄ ምን ያደርጋል? ልጆች እምነትን ሼር እንዲያደርጉ፣ እንዲከፋፈሉት እድል ይሰጣቸዋል። መጽሐፍ ቅዱስ ጳውሎስ የሚነግረው ሽማግሌዎች ለጎልማሶች፣ አሮጊቶች ለወጣቶች እንዲያከፍሉ፣ እንዲያስተምሩ ይመክረናል። ቤተ ክርስቲያን የራሷ የሆነ ትልቅ ሚና አላት። ይህንን በምታደርግበት ጊዜ ቤተ ክርስቲያን ትጸናለች። የሚቀጥለው ትውልድ እግዚአብሔርን የሚያውቅ ይሆናል። ስንጠቀልል እንጸልይ፣ ጊዜ እንዲኖር ስለፈልግ ነው። እንደዚህ ይላል፣ በዚህ ምድር ላይ ካለን ትልቅ ነገር ልናስተላልፍ የምንችለው አንድ ትልቅ ነገር ቢኖረን መቼም ከኛ መካከል የሚቀጥሉትን 100-200 ዓመታት የሚኖር ሰው አለ እንዴ? I don't think so። ግን አንድ ነገር አለን እግዚአብሔር የሰጠን። ምን እንደሆነ ታውቃላችሁ? ልጆቻችን። እኛ ካለፍን በኋላ ልጆቻችን አሉ። የእግዚአብሔር ስም የተባረከ ይሁን። ያ ማለት ሁሉ ጊዜ ጋራንቲድ ነው ማለት አይደለም። እነዚህ ልጆቻችን ታዲያ አንድ ነገር ማድረግ ይችላሉ። የዛሬ 2000 ዓመት ቅድም ከፓስተር እንደሰማ ነው የተረጋገጠ እውነተኛ የሆነ ሰማይና ምድር የታረቀበት
መድኃኔ ዓለም መጥቶ ለዓለም መድኃኒት የሆነበት ያ ታሪክ እንዲቀጥል ማድረግ እንችላለን። ያን ማድረግ ደግሞ የምንችለው እንደ ዱላ ቅብብል እኛም ስናቀብል ነው። ችልናገር የዱላ ቅብብል በእኛ ፍጥነት ላይ ብቻ አይወሰንም። እኛ ምንም ፈጣኖች ሆነን ሁሉን እንደው ከዓለም ሁሉ በፍጥነት ሮጠን ዱላዋን ግን ለሚቀጥለው ዱላ ሯጭ ካላቀበል ቤስት እንባላለን አንባለም። we are out of the race። ዋናው ነገር እሷን ዱላ ማቀበል ነው። እሷን ዱላ ደግሞ እንድናቀበል ማድረግ የሚገባንን ነገሮች ልናደርግ ይገባል። እንግዲህ ይሄ ትልቅ እድል ነው፣ ትልቅ ፕሪቪሌጅ ነው፣ ትልቅ አገልግሎት ነው፣ ደግሞም ትልቅ ኃላፊነት ነው። ይሄን በመናደርግበት ጊዜ ነገ የጸናች ቤተክርስቲያን ልትኖረን ትችላለች። የእግዚአብሔር ስም የተባረከ ይሁን። ለቤተክርስቲያን we don't worry። ጌታ ኢየሱስ ክርስቶስ በህዝብ ቁጥር አያምርም። ታውቃላችሁ አይደል? ጌታ ኢየሱስ በምድር ላይ በነበረበት ጊዜ ያፈራው ሰው ቁጥር ቢኖር 10 ምናምን ቢበዛ በመቶዎች ነው። 10 ምናምን ብቻ በነበሩበት ቀን ጌታ እንዲህ አለ። ሲሄዱ አይሁዶች ያመኑ አይሁዶች ሄዱ ይላል ዮሐንስ 6 ላይ አይደል? hey what about you guys? እናንተ መሄድ ትፈልጋላችሁ አላቸው አይደል? እኛ ብንኖር ባንኖር ለእግዚአብሔር አይጨምርም፣ ለእግዚአብሔር አይቀንስም። but ግን as a privilege የእግዚአብሔር ስም የተባረከ ይሁን። የተሰጠንን አገልግሎት ጨርሰን መቆም በፊቱ መገኘት that's a privilege። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እናመሰግናለን። ስለዚህ ይሄንን የዱላ ቅብብሎሽ እስከ መጨረሻዋ እናቀብል ያስፈልጋል። ደግሞ የእግዚአብሔር መንፈስ አለ። የእግዚአብሔር ስም የተባረከ ይሁን። ሰሞኑን ክላሳችን ውስጥ እያጠናን ከነበረው ክፍል አንድ ክፍል አነብልናለሁ እና እዛን ጨርሳለን። የእግዚአብሔር ስም የተባረከ ይሁን። 3ኛ ዮሐንስ ምዕራፍ አንድ ምዕራፍ ናት ያለችና ቁጥር 4 ላይ ያለችውን ክፍል አነብልናለሁ። እንደዚህ ይላል። ሶስተኛው ዮሐንስ መልእክት ስላረሰዋት ነው ትናንት ስላጠናናት። ሬዲ ናችሁ? ላንብበው። እንደዚህ ይላል። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። የሚበልጥ ደስታ አለ እንዴ? ልጆቻችን ከኛ ጋር ሲያመልኩ፣ ልጆቻችን ከኛ ጋር ሲያገለግሉ፣ ልጆቻችን እኛ ተነስተን ቆመን ማገልገል በማንችልበት ቀን እነሱ ደግሞ ሲተቀበለው ሲሄዱ ደስ አይልም? በፓስተር ታሪኩ አንዳንዴ ቀናለሁ። የፓስተር ታሪኩን አባት እዚህ ቁጭ ብለው አይቼ ፓስተር ደግሞ እዚህ ቆሞ ሲያገለግል what a privilege። እግዚአብሔር ከኛ ጋር ነው። የእግዚአብሔር ስም የተባረከ ይሁን። ጨርሻለሁ። እግዚአብሔር የተባረከ ይሁን።